ቻትጂፒቲ አበቃለት ወይንስ አሁንም ንጉስ ነው? ዛሬ ቻትጂፒቲ እና ጀመናይን እናወዳደራለን ማለት ነው። እዚህ ፊት ለፊት ብዙ ሰዎች እንግዲህ ቻትጂፒቲ አብቅቶለታል እያሉ ነው። ለእኛ ደግሞ ለአማርኛ ተናጋሪዎች የትኛው የተሻለ ነው? ቻትጂፒቲ ነው ወይንስ ደግሞ ጀመናይ ነው? ጀመናይ እንግዲህ የጉግል ምርት ስለሆነ ጉግል ላይ ብዙ ሰርች የሚደረጉ አዳዲስ ኢንፎርሜሽን እና ምርጥ ትኩስ ዜናዎችን ያገኛል ማለት ነው። ስለዚህ ሰርች የምታደርጉ ሰዎች እና ሪሰርች ላይ የሚሰሩ ሰዎች እንዲሁም ደግሞ ተማሪዎች ጀመናይን ይመርጣሉ ማለት ነው። ለምሳሌ ዛሬ የአየር ጸባይ ምንድን ነው ብትሉት ወዲያውኑ በዛች ሰዓት ውስጥ ያለችውን ትክክለኛና ፈጣን መረጃ ይነግራችኋል ማለት ነው። ጀመናይ ፑል ያለውን አየር ጸባይ ልንገረው። ከፍተኛው 18 ዲግሪ ሴልሲየስ አካባቢ ሲሆን ማታ ላይ ደግሞ እስከ 11 ዲግሪ ገደማ ዝቅ ይላል። የአየር ሁኔታ በአብዛኛው ደመናማ ቢሆንም አልፎ አልፎ የፀሐይ ብርሃን ይታያል። የዝናብ ዕድልም በጣም አነስተኛ ነው። እንግዲህ ሌላ ዝርዝር መረጃ ከፈለጉ እኔ ዝግጁ ነኝ። በአንጻሩ ደግሞ ቻትጂፒቲ በሎጂክ እና በማሰላሰል እንዲሁም ደግሞ ክሬቲቭ ራይቲንግ ላይ በጣም ጎበዝ ነው። ተረጋግቶ አሰላስሎ የመጻፍ እንዲሁም ደግሞ ኮዲንግ ማለት ነው ምንም ሳይሳሳት በመስራት የታወቀ ስለሆነ እንደዚህ አይነት ቦታ ላይ ያሉ ሰዎች ቻትጂፒቲ እስካሁን ምርጫቸው ነው ማለት ነው። ውሳኔ እንግዲህ የእናንተ ነው። እዚህ ጋር በተለይ ደግሞ ለእኛ ለአማርኛ ተናጋሪዎች ማለት ነው፣ በተለይ ለእኔ እስከዛሬ እየተጠቀምኳቸው ሁለቱንም ኤአዮችን ተጠቅም ያለው ማለት ነው። ለእኔ ምርጥ ኤአይ ሆኖ ያገኘሁት ጀመናይ ነው ማለት ነው። ምክንያቱም ደግሞ አንደኛ ፈጣንና ትኩስ መረጃዎችን አገኝበታለሁ፣ ሁለተኛ ደግሞ አማርኛ በደንብ ስለሚጠቀምና በደንብ ስለሚጽፍ ስራዬን እጅግ በጣም አቅልሎልኛል ማለት ነው። በጣም አንደርስታንድ የሚያደርገው አማርኛ ማለት ነው። በተለይ ደግሞ ፍሪ ስለሆነ ቻትጂፒቲ ግን ፍሪ ያልሆነ ቨርዥኑ ትንሽ አማርኛ ይከብዳል ማለት ነው። ፍሪ ቨርዥኑ ግን ሙሉ ለሙሉ ጀመናይ የተሻለ ነው ማለት ነው። ጀመናይ ስቲል ፍሪ ነው። ጀመናይን እንደጠየቅነው አሁን ደግሞ ቻትጂፒቲን እንጠይቀዋለን። ተመሳሳይ ጥያቄ ነው መጠይቀው፣ ስለ አየር ጸባይ ነው። እንደምታዩት በድምፅ አልሰጠኝም፣ እዚህ ጋር በጽሁፍ ነው የሰጠኝ። ግን ጽሁፉ ራሱ ዝብርቅርቅ ያለና ትክክለኛና ስለ አየር ጸባይ የሚገልጽ አይደለም። አማርኛው በጣም የተዘበራረቀ ነው እና ትንሽ አማርኛ መረዳት ይጎለዋል ማለት ነው ቻትጂፒቲ። እኔ እንግዲህ አሁንም ለሰርች ጀመናይን መርጣለሁ ማለት ነው። ነገር ግን ለጽሁፎችና ለምሳሌ እንደነገርኳቸው ታሪኮችን፣ የተለያዩ ነገሮችን ለመጻፍ ደግሞ ስቲል ጂፒቲ አሪፍ ነው ማለት ነው። በተለይ ደግሞ በክፍያ ያለው ማለት ነው። እናንተ የትኛውን ትመርጣላችሁ? ቻትጂፒቲ ወይንስ ደግሞ ጀመናይ ነው የምትጠቀሙት? የትኛው ኤአይ ለእናንተ የተሻለ ነው? ፕሊዝ ኮመንት ላይ አስቀምጡልኝ ማለት ነው፣ እንወያይበት።